ዝም ብሎ መንገድ በረከት ታገኛለህ ይባላል። የትኛው በረከት? መቀመቅ የገባች ሀገር ውስጥ ምን አይነት በረከት ነው የምታገኘው? ለምን? እግረኛ ስለሚበዛ የሚያነብ ሳይሆን ከልቦ የሚያመልከው ሳይሆን እግረኛ የበዛበት ነው ያለው። እውነቴን ነው የምለው፣ እግረኛ የበዛበት እንጂ ልቡ እግዚአብሔር ጋር ሄደ የለም እንዴ። ለጾም ተብሎ እንነጋገር፣ አልጋ ይጠፋ የለ እንዴ? አሁን ፋሲካ ሲሆን እንዳለ መኝታ ቤት ተይዟል። ጅምሻዬ አሁን ከአሁኑ ለፋሲካ ሆቴል በሙሉ ተይዟል። አልጋ ተይዟል። አልጋ ተይዟል። ዋሻው ይሄ አይነት መሀይም የበዛበት ስለሆነ ጉዳት ላይ ነው ያለ። ዘብር ገብርኤል ሄደ ማልልኝ ይባላል ለጥንቁልና። ጠንቋዩ ነግሯት ማለት ነው። ጠንቋዩ መስተፋቅር ተሰርቶብሻል አንቺ ሴትዮ ተብላ። ስለዚህ እግዚአብሔር ያለው ልባችሁ ውስጥ ነው፣ የትም ቦታ ሌላ ቦታ የለም። እውነቱን ነው የምነግራችሁ። እግዚአብሔርን ከልብ ከጸለያችሁ፣ ከልብ ካመለካችሁት ትልቅ ነው። የአበሻ ትልቁ ችግር ምንድን ነው? ሰው ምን ይለኛል እንጂ እግዚአብሔር ምን ይለኛልን አያርፍ። ከሰው ተደብቆ ያጨሳል፣ ይቅማል፣ ይጠጣል፣ እንደፈለገ ይሆናል። አበሻ ትልቁ ፕሪንሲፕሉ ደስ የሚለኝ ከሰው ተደብቆ ሁሉም መጥፎ ነገር ያደርጋል፣ እግዚአብሔርን ስለማይፈራ። እግዚአብሔርን ከፈራ ሰውን አይደለም የምታስበው። ሪምዬ ሰውን አለ። እግዚአብሔርን ከፈራ የምትደበቅበት ምንም ጉዳይ የለም። ምንም አትደበቅም። ጠንቋይ ለራሱ ማያቅ ሰው እንዴት ለእናንተ ያደርጋል? ጥቁር ፍየል አምጪ ታይቶኛል። ያንቺ ነገር የሚጠፋው በጥቁር ፍየል ነው ይባላል። ጥቁር በግ አምጪ ይልላል። በመጋረጃ ተሸፍኖ እካክ ገብስማ ዶሮ ይዘሽ ነይ አይደለም ቃልዬ። ገብስማ አይቹ በቃ ያንቺ በገብስማ ዶሮ ነው። ጥቁር በግ ቡናማ በግ ይዘሽ ነይ በቃ። እሱ ላት ያለው ላቱ ያስፈልጋል። ደግሞ የክፋቱ ክፋት ብዙ ጊዜ ኢትዮጵያ ላይ ሶፊዬ በላት አይደለ ላት ታይቶ ነው በግ የሚገዛው። ላት ያለው በግ ይዘሽ ነይ። ላት ያለው የላቱ ስብ ነው ወስደሽ ትጠያለሽ ይላታል። ከዛ ይዞ ይመጣል። ሳይኮሎጂካሊ የሚመታቸው ሁለት ጡት ያለው ጀበና ነው ያለው ጠንቋይ በሙሉ። አረቄ ይዘሽ ነይ ትባላለች። ጠጅ ይዘሽ ነይ። አብዛኛው ሴቱ በጥንቆላ አልቋል። እመቤቴ አሁን ወንድ ልጅ ሊበላ ጠንቋይ ቤት ሄጄ ሲቀባጠር በጥፊ ብዬው ነው የምመጣው። እመቤቴ ጉሩሩን አንቄ ነው የምደፋው እዛ። አብዛኛው ሴቶች ግን ይሸወዳሉ። በቃ የተገኘውን ይከተላሉ። የሴቱ ችግር ይሄ ነው። ኧረ አስተውሉ። እያስተዋልን ጠንቋይ ያህል የለው። ሴጣን እንደኔ የሚፈራው የለም። እመቤቴን ነው የምላቸው። በጣም እኔን ሳይንበጫበጫል ሴጣን። ምንም የምሰጠው ነገር የለም። በውስጥ ያለው ክርስቶስ ማንንም የሚያርበደብድ ነው። እንዴት ሰው ሴጣን ይፈራል? ለራሱ ተቀምጦ ተዘብዝፎ ከመቀመጫው የማይነሳ ጠንቋይ ለእናንተ ሲያረግላችሁ ሲታይ እንዴት ነው የማይታወቀው? ስለዚህ እቺ ጠንቋያም ዱባይ ላይ እቺ መተተኛ፣ እውነቴን ነው ሌላ ሀገር አሲዷት ዱባይን ልበክል አልፍዬ። እያንዳንዳችሁ እውነቴን ነው ያላችሁ እግዚአብሔር እኔ ውስጥ ያለው ጌታ ማንንም ያንከባልላል። ጌታ ሁልጊዜ ልብን ነው የሚያው። ኩላሊት፣ አንጀት፣ ጉበት ነው የሚያው ፈጣሪ። እያንዳንዱ ማንነታችሁን ነው የሚያው።
አብዛኞቻችሁ በልብስ ልታታሉት፣ በማስመሰል ልታታሉ ምናምን ትሄዳላችሁ። በአደባባይ ነው የሚያጋልጣችሁ። በአደባባይ ስትዋረዱ አይተናል። ስትዋረዱ አይተናል። ለምን? ተደብቃችሁ ከሰው የማታረጉት ነገር የለም። ከሰው ተደብቃችሁ የማታረጉት ጉድ የለም። አደባባይ አውጥቶ ያሰጣችኋል ጌታ። ቀን ጠብቆ በስሙ ስትነግዱ ይጠብቅና በአደባባይ ያሰጣችኋል። ምክንያቱም እግዚአብሔርን ሳትፈሩ ነው ያደረጋችሁት። አምላክን ሳትፈሩ ነው የምታረጉት። ስለዚህ አምላክ ደግሞ ቀኑን ጠብቆ ሰው ተደብቃችሁ ነው የምታረጉት። እግዚአብሔርን ነው መፍራት እንጂ ሰውና በአናትህ ተተከል የምፈራ ሰው የለም። እግዚአብሔርን መፍራት ነው ትልቁ የጥበብ መጀመሪያ። እግዚአብሔርን መፍራት ነው የሚለው ጠቢቡ ሰለሞን ትክክለኛ አባባል። እግዚአብሔርን መፍራት ነው የጥበብ መጀመሪያ። ሰውን ተደብቀ ብዙ ቆሻሻ ነገር ይደረጋል። እኔ ሰው እግዚአብሔርን መፍራት ለምን እንዳቆመ ግራ ነው የገባኝ። ቻፒ የሚባለው ወንድማችን እግዚአብሔር ያክብርህ፣ እግዚአብሔር በረካውን ይስጥ። ስምህን ለማጥራት ብለ ገንዘብ ከፍለ ከዱባይ ኢትዮጵያ ሄደ ምለ ተመልሰ መታል። ስምህ ክብር በልጦብህ ከኔ ኢማጂን ደ ክብር በልጦ ስምህን ለማጥራት ኢትዮጵያ ድረስ ሄደ ምለ ተመለስክ። አያችሁ፣ ስሙን ለማጥራት ዮኒ ቶሮንቶ ያልገባበት ፔጅ የለም። ሄለን ወርቅዬን አምጡልኝ፣ ማስረጃው ይምጣ፣ እኔ ወሰድኩት፣ እኔ አብዴት ያደረኩት፣ እኔ ምን ያልኩት ይምጣ እያለ ዮኒ ቶሮንቶ ሲያለቅስ ነበር በየፔጁ ሌባ እየተባለ። ሴቶችን አትመኑ። በተለይ ሶሻል ሚዲያ ላይ የሚመጡ ሴቶችን በትልቁ ያሉትን እንዳታምኗቸው። ላየርስ በጣም ይዋሻሉ። በጣም ፎሎወር አለኝ የሚሉ በሙሉ ውሸታሞች ናቸው። ጆከር ፍየሌ ሌባ እያለ ሲሰድበው ብሎ ነበር። ሰበናፕ ሌባ ስትለው ነበር። እሷ ፔጅ ነው እንዲያውም የተጀመረው። እሷ ፔጅ ሰበናፕ ፔጅ ያለ እውቀት መሀይሞች ስም ሲያጠፉ ይውላል። 5 ስልኳን አፕዴት አስደርጋ ብሬን ተዘረፍኩ ብላ ከእህቷ ጋር የራሷን ገንዘብ አውጥታ በጊፍት ምክንያቱም ያንን ያህል ብር የሚያወጣላት የለም። አሜሪካን ሀገር ታክስ ያስጠይቃል፣ ካናዳ ያስጠይቃል፣ የትም ሀገር ያስጠይቃል። ሺኬንዱ በእህቷ አስወጥታ እንደ ጊፍት አስደርጋ አስወጥታ ተበላብኝ። ደግሞ ላይቭ እያለች ሌላ ሰው በላይቭ መስጠት አይችልም። ላይቭ ቁጭ ብለ። ስለዚህ እንደዚህ አይነት ባለጌዎች አሉ ሶሻል ሚዲያ ላይ፣ ማፊያዎች፣ የተደራጁ ማፊያዎች አሉ። ፊፊ የምትባል እህታችን $5000 አውጥታ የሰጠችው አልቅሳ አዝና $5000 እና ቻፒ ወንድሜ በእውነት እግዚአብሔር ይጠብቅህ፣ እግዚአብሔር ይጠብቅህ። እንደዚህ አይነት ሌባ ወራዳ ሴቶች አሉ ሶሻል ሚዲያ ላይ ያሉትን አትመኗቸው። የፌክ ላይፍ ነው ያላቸው። አታዩም? እንደ አንደኛዋ 10,000 ብር እንደሰጠች አድርጋ ስትሰራ ነበር አይደል? ቪዲዮ ፍዮና ነው ፍየል የምትባል 1,000 ብር ሰጥታ 10,000 ብር እንደሰጠና በጣም ሰጪ እንደሆነች አድርጋ ሰርታ ገስዋ እውነቱ ሲጣራ እንኳን 1,000 ብሩን ሰጥታ ነበር ስታርገ። ከደሃ የሚነጥቁ ሌቦች ናቸው። ከደሃ ስም ብቻ ነው የሚፈልጉት ሌቦች ናቸው። እኔ እንደዚህ አይነት ሰዎች አላምንም። በጣም በተለይ ይሄ ዊግ ያሰከራቸው ዊግና ፊልተር ያሰከራቸው ሴቶች አሉ ቲክታክ ላይ ሆይ ሆይ የበዛላቸው። ቻፒ ካለ ግባ፣ ደስ ይለኛል። ሆይ ሆይ ፊልተርና ዊግ ያሰከራቸው ሴቶች አሉ። የሰው ስም ለማጥፋት ተሯሩጠው ይሄዳሉ።
ስለዚህ ይህን ነገር ነው እናንተ መታገል ያለባችሁ፣ ታፕታፕ እያደረጋችሁ የኔዎቹ። ስለዚህ ነገር ይዘው ሲመጡ መጀመሪያ ይጣራ። ዝም ብሎ አንዱ መጥቶ ስም ከማጥፋታቸው በፊት ምን ማድረግ አለባቸው? መጀመሪያ ማጣራት። አይናቸውን በጨው አጥበው ትልቅ ኤክስኪውዛቸው ለቅሶ ነው። በእንባ ለመሸወር ነው የሚመጡት። በእንባ እኔ እኮ እንደዚህ ተበድዬ በጣም በጣም አትመኗቸው። የሶሻል ሚዲያን እኔ የሚያምን እብድ ነው። ሶሻል ሚዲያ ላይ የምትመናቀር እካክን የሚያምን ወንድ ዩ ጋር ኢሹዝ ማን። ማንም ቡታንቷን የሚያይ እካክን እንዴት ታምናለ? አም ጀስት ቴሊንግ ዩ። እንዴት ቡታንቷን ምንሆን የምታሳይ መንቃራ እካክ ምን ሆና አምነህ ነው ከእሷ ጋር ሪሌሽንሽፕ ጅኒ ቆለጥ የምትጀምረው? ምን እያጨስክ ነው? ምክንያቱም አንድ ነገር ልንገራችሁ፣ ሰው ያለውን ነው የሚሰጠው። ሌትስ ብሬክ ኢት ዳውን። አንድ ሰው አሁን ለምሳሌ ተሙ ወንድማችን አለ። ተሙ የሽምብራው ምን እያስተዋወቀ ነው በአንድ ሰዓት? መልሱልኝ። ተሙ ምንድን ነው የሚያስተዋውቀው? መኪና ነው የሚያስተዋውቀው አይደለ? ስራውን ነው የሚያስተዋውቀው መኪና። ታንክ ዩ። የሜካፕ አርቲስቶች አሉ። የኔ ጓደኛ አለ ሀይፋ። ምንድን ነው መጣ የምታስተዋውቀው? የፊታችሁን ማቅያስ፣ ፊታችሁን ማስተካከያ፣ ማለስለሻ፣ ሜካፓን ነው የምታስተዋውቀው። የባህል ልብስ አለች። ማን ነው ስሟ? ሳራ መጣ። ምንድን ነው የምታስተዋውቀው? ስራዋ በሙሉ ምንድን ነው? የባህል ልብሷን ነው የምታስተዋውቀው። መሲ ብርጅስቶንን አምጣት። መሲ ብርጅስቶን ምን ነው የምታስተዋውቀው? ስልኳን። ሪም ጎልድን አምጧት። ወርቋን ነው የምታስተዋውቀው። መሲ ባልትናን አምጧት። ምንዋን ነው የምታስተዋውቀው? የምታደርገውን የባህል ምግቦችን ሚጥሚጣ፣ በርበሬ፣ ቆንዶ በርበሬ ደንጓ የሚበላቀጡ ጡታቸውን በልቅጠው እሙሟቸውን ዳሌያቸው የሚያሳዩ ምንድን ነው የሚያስተዋውቁት? እሙሙና ጡታቸውን። በዚህ ትለበልበኛል። ደሳ የምታስተዋውቁት ማንነታችሁ ያንን ነው። ያም ልጆቻቸውን እየካዱ የወለዱትን ልጅ አላቃቸውም እያሉ ነው ሶሻል ሚዲያ ላይ የሚመጡት። ሽምጥጥ አድርገው ልጅ የለንም ልጅ ይንሳኝ እያሉ ነው የሚምሉት። እንደዚህ የቆሸሹ ናቸው። ስለዚህ ጥንቃቄ አድርጉ። ሶሻል ሚዲያ ላይ እዩኝ የምታበሳ ሴት እመቤት የመሰከረ እካክ ሴት ናት። ምንም ሌላ ፈላጊ የላት። ላይክ የጠማቸው ሴቶች ብዙ ናቸው። የላይክ ጥማት ያሰከራቸው ሴቶች ብዙ ናቸው። ብዙ ጊዜ የሚሸወዱበትን ሪዝንም ልናገረው። ዲኤም ላይ እኔ ከሱ የተሻለ አኖርሻለሁ ከሱ የተሻላለሁ ምናምን ስላለሽ የእውነት መስሎሽ ትዳርሽን ትታያለሽ። አመዶ ዞር ብሎ ማያሽ የለም። ቆንጆ ነሽ ቃላት ብቻ ነው። ቆንጆ ነሽ መባል ቢል አይከፍልም። አመዶ ቆንጆ ነሽ ታምሪያለሽ ቢል አይከፍልም። ብዙ ሴቶች የምትታለሉት ቢሉን ሊከፍል የሚሯሯጥ ባልሽን ቦይፍሬንድሽን ላንቺ ብዙ ነገር ማድረግ የሚችለውን ትተሽ በጣም ቂጥሽ ያምራል ቆንጆ ነሽ የአይን ጭገርሽ ያምራል የሚልሽ ላይ ፎከስ የምታደርጊ ነሽ። ዱቄታ this is the biggest problem። ልዩዬ እውነቱን ነው የምናገረው። ቢል የሚከፍልልሽን ትተሽ ቆንጆ ነሽ እኮ ቂጥሽ ያምራል ጡትሽ ያምራል ያለሽን ግራ የምትጋቢ እብድ ነሽ እኮ አብዛኛዋ። you crazy።
እዚህ ቢል የሚከፍል ልጆቹን የሚያሳድግ ቴኬር የሚያደርግ አፈር ከደሜ የሚበላው ሰውዬ እያለ ቆንጆ ነሽ አንቺ እኮ ታምሪያለሽ ምናምን ተብሎ ተጻፈልሽ። ከዛ ረሳሽው ሙሉ የሚያደርገውን እሱን ትተሽ ይሄ ጋር ትሄጃለሽ ድንጋይ ስለሆንሽ። ይሄ ነው ብዙ ጊዜ የምትሸወጀው። ዋጋሽን የምታገኘው ከዛ በኋላ ነው። ብዙ ጊዜ ሴቶች የምትሸወዱ በዚህ ነው። ምን እኔ እኮ ብዙ ጊዜ ሶሻል ሚዲያ የሆንዬ እንወዳለን ምናምን፣ በሩቅ ነው የምትወጅኝ አመዱ አላቅሽም። ከሩቅ ነው የምንዋደደው። ዊ ጉድ ማየን አማንዬ ሚስቴን ትቼ የማንም እከጋ ልመጣ። እውነትሽን ነው፣ እውነትሽን ነው። ይበላልሻል፣ ተበያለሽ አይደል ነቢ ዱቄታ። እኔ ጭብጨባ አይሸውደኝም። በጭብጨባ አትሽወዱ ሰገጤ፣ በጭብጨባ አትሽወዱ። ጭብጨባ ሆይ ሆይታ አይሸውዳችሁ። ማናችሁም ብትሆኑ አትሽወዱ። በኋላ ትሻልን ትቼ ትብስን አገባው እንዳይሆንብህ። ለወንዶችም ለሴቶችም ነው የምልህ። ጭብጨባ አይሸውዳችሁ። ጭብጨባ ስራችሁ ተወደደላችሁ ማለት በሪስፔክት መኖር ይቻላል። እነ ቴዲ አፍሮን ይዋቸው፣ እነ ጎሳዬ ተስፋዬን ይዋቸው፣ እነ ላፎንቴንን ይዋቸው። በስራቸውም ተከብረው በማንነታቸው ተከብረው ጻዳ ብለው ነው የሚኖሩት። እነ ቬሮኒካን ይዋቸው። ብዙ አርቲስቶች እነ ዘቢባን ሌሎችንም ይዋቸው ተከብረው እየኖሩበት ነው። አትንበጫበጩ። ዝና አሪፍ ነገር ነው ከነ ክብር ሲሆን ነው። ክብር ከሌለው ዝና አፈር ከድሜ ነው የምትገቡት። ስለዚህ ሌቦችን ተጠንቀቁ። ሌቦችን ሶሻል ሚዲያ ላይ መታ የምታለቅስ ሴት ማመን ካቆምኩ 100 ዓመት ሊሆነኝ ነው። አቆምኩ። አዎ ዝና ዘነዘና ይሆናል። እውነትሽን ነው እመቤቴ። ዝናችሁ በአፈር ከድሜ ሊበላ ይችላል። አትሸወዱ። ዝና አይሸውዳችሁ። እኔ የፍምስናን ጥግ ይዤዋል። ጥጉን ነው የምልህ፣ ጥግ ድረስ አይሸውደኝም። ፍምስና ሸውዶኝ አያውቅም። ፍምስና የሚሸውዳቸው ብዙ ሰዎች አይቻለሁ። እያለቀሰችብኝ ነው አንዷ። ነይ እስቲ ሩዝ ቀቅለሽ ስጨርሽ እናወራለን አይሻለሽም? አትናደጅብኝ፣ አይዞሽ። ስለዚህ አስተውሉ፣ አትሸወዱ። ቢዝነስ ታጡበታላችሁ። በተለይ ትልቅ ስም ካላችሁ ወይም ደግሞ ጥሩ ቢዝነስ ከጀመራችሁ አመድ ነው የሚገባው። አሁን የዚች ጠንቋይ ቢዝነሷ ዜሮ ነው የሚገባው። ማንም አበሻ ሄዶ ከሷ ሽቶ አይገዛም። ፍርቱናዬ ማንም ከዚች ጠንቋይ ሄዶ አንድ ሰው ሽቶ አይገዛም። አሁን ታኩሬን አደነኳት። ትላንትና የመጣ በተለይ በዚህ አሮናን ነው አፕሪሺየት የማደርገው። አሮና በታኩር ላይ የሰራው ስራ ከፈጣሪ ታገኘዋል። ኦኬ እውነቴን ነው የምላችሁ። አሮና በታኩር የሰራው ስራ ከአምላክ ያገኘዋል። አማይዜ ልጅ አነሳው፣ አሪፍ ሽቶ ቤት ከፈተ። በነገራችን ላይ ታኩሬን ፕሊዝ ሰፖርት አድርጉት። በቃ ታኩሬን ሽቶ ቤት ከፍታለች። አባቴ አንቺ ጉንዳን እኔን አንድ ቀን ልሰሽኛል፣ ግን ኢትስ ኦኬ አድንቄሻለሁ። በ19 ዓመቱ ቢዝነስ ኦነር የሆነ ታኩሬን ሰፖርት አድርጓት። በቃ የአራዳ ልጆች የሸገር ልጆች ታኩሬን ሀብታም አድርጓት። በቃ ፉን ፉን ትበል ይለፍላት። ታኩሬ ሽቶ ቤት ከፍተዋል። በጣም አድንቄዋለሁ። በጣም 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 የልጅ አስተዋይ አንበሳ ሆናለች ታኩሬ።
እና ሰፖርት አድርጎት ታኩርን ግጃ ማማዬ በጣም አደነኳት ታኩሬ። ስለዚህ እንደዚህ አያችሁ፣ ረጋ ብሎ ለውጦች የሚያመጡ ሰዎች ይመቹኛል። ታኩርን ሽቶ አላ በጣም አሪፍ። ትንሽ የተሸወዱት እነ መንሱር ናቸው። ብጥርቅ ብለው የመኪና ደላላ አረጉት። በቃ መሬት አይንካኝ ሲል የነበረ ሰው የመኪና ደላላ አድርገው አስቀመጡት። ብጥርቅ ሲል ጫልቱ ጋር ገባ። ብትንትን ወጣ። አንድ ደግሞ ሀቢባ ቤት ሚስት እየጠየቀ ነው። ቦታውን እንኳን አያውቅም። ሰገጤ ነው። አንዳንዱ 7 ኮከብ ሰገጤ አለ። ብቻ የልብስ አራዳ ብቻ። ሀቢባ እቺ ልጅ አትሆንም። በጣም ጨዋ ልጅ ነች። የምትሰራ ልጅ ናት። በጣም አስተዋይ ናት። ሙስሊም ናት። በዚህ ላይ እንዴት ነው ትለዋለች። እንዴ ጫልቱን ያያውን መንሱር ጋር ሄዳ እሱ ቺክ ሊበላ እንጂ ቺክ ሊያስተዳድር አያደርገው። ሴት አስተዳድሮ አያኖር። ማሰብ አለባት። እንደወረደ ነው በቃ እንደወረደ ሰገጤ ነው። እንደወረደ ሰገጤ ማለት ፕራይቬት ጀት አስመጣለሁ እያለ ሲበጠረቅ ቆይቶ የራሱ መኪና እንኳን አሁን መኪና ሲደልል ነው የሰጡት በየወሩ የሚከፍለው። ባዶ ዋቴ አትበጥረቁ። አያቸዋት አይደል? ታኩሬ ትላንት የመጣች ቲክታክ ላይ እነ አሮና ጓጓ ብላ ጀለሶቿን አንድ ላይ አድርጎ የሆነ ቻፓ ገጭቶት ምናምን ነገር ህይወት እንዲቀይር ተፍ ተባለላት። ቡም ዛሬ ሽቶ ቤት ከፍታለች። በቃ እንደዚህ አይነት ሰዎች በጣም ነው ደስ የሚል አንገት ደፍተው ውጤት ይዘው የሚመጡ። ስለዚህ በሰገጤዎች በብልጭልጭ አትሸወዱ። ቤተሰብን የምላችሁ እሱ ነው። አትሸወዱ። ብልጭልጭ ይሁኝን ይሄ የሚል እንትና እዮዳብ ጉቶ ጋር ብትሄድ መናጢ እመቤቴን መናጢ ሰው ምንም የሌለው ድልብ ፋራ። ኢትዮጵያ ላይ የሚያክቱት ሰዎች ካላችሁ ሴቶቹን ካመጣ ቦርሳና ሽቶ ያሳየዋል። ወንዶች ካመጣ ልብስና ጫማ ያሳየዋል። ሴቶች ሽቶና ቦርሳ ያሳያቸዋል። ልብ ካለሽ ይህን ግዢ፣ ይህን ሽቶ ብራንድ ግዢ ይልኝ አባት። ልብ ካለሽ አንቺ ልብ ካለ ይህን ብራንድ ሽቶ ግዢ እካክ አይደል? ይህን ቻፕስቲክ ግዢ ልብ ካለሽ አንቺ ገንዘብ ካለሽ። ልጋጋ ሰገጤ ብር አይስጠው፣ ትንጥዬ ብር አይስጠው። ሰገጤ በእውነቱ ነገር ምን አይነት ሰገጤ እንደሆኑ ግራ ነው የሚገባኝ። ቦርሳና ቻፕስቲክ የሀብት መገለጫ ሆነ አሜሪካን ሀገር። ጫማና ቻፕስቲክ አቃጠሉን እኮ የሰገጤ መዓት አቃጠሉን። ዛቢቱ የሰገጤ መዓት ተቃጠልን። ምንድን ነው የሆነች ብልቃጥ ሲገዙ ይዘዋት ይመጣሉ ለማሳየት። እኔ በሳቅ ነው የሚገሉኝ። የሆነች ነገር ይዙ ሮጠው ለማሳየት ይመጣሉ። ምንም ነገር ይሁን ሰገጤዎቹ ማለት ነው። አሁን ለምሳሌ በተለይ ደሜን ከሚያፈላው ምግቦች መካከል የ5 ስታር ሆቴል ምግብ ነርቬን ነው የሚነ ይችንም ያለው የሚያቀርቡልን በልቼ ነው የምሄደው። እመቤት ጠርቅም አድርጌ በልቼ ነው የምሄደው። 5 ስታር ሆቴል እካክ የሆነ ምግብ ነው የሚያቀርቡልን። የሆነች ሳላድ ነገር ያመጣሉ፣ ጥንጥዬ ነገር ይደረጋል፣ የሆነች ይቀባቡታል፣ ይሸልጠዋል ብር።
በአናትህ ተተከል አልበላ አልሰማህም።